እንዳነካትሽ በጣም ጫፏ እንዳነካት ዝም ስንመለስ ይኸውልህ አንተ ነው የምናስወግደህ። ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦቼ እንዴት ናችሁ? አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። እንግዲህ አዴን አስገድዷት ወሰዷት ማለት ነው ልደሯት። ዴቭ በጣም እያለቀሰና በጣም እየጮኸ ነበረ፣ ግን እነሱ ምንም አይሰሙም። ዴቭ አዴን ወሰዱበት። አዴን ካደረሱ በኋላ ዴቭ መጥቶ እንደሚገሉ ተናገሩ። ዴቭ ደግሞ አትውሰዳት እያለ በጣም እየጮኸ ነበረ። ነገር ግን አዴን በግድ ይዟት ሄዱ ማለት ነው። ለሰውዬ አገባታለሁ ላለ ሰውዬ ይዞለት ሄዱ ማለት ነው። ነገር ግን ምን አይነት ጭካኔ ነው ግን! አባቷ በጭራሽ ምንም ልሰማት ላዳምጣት አልቻለም። ነገር ግን ዴቭ በጣም እያለቀሰ እየጮኸ ነበር። ግን ሰውዬ ጋር ሳትደርስ ሌሎቹ ደግሞ እንደሚያተርፋት ተስፋ አድርጋለሁ። ምክንያቱም አዝሏት ወይም ደግሞ አቅፏት ይዟት ሄዷል ማለት ነው በጉልበት። እንግዲህ እነሱ ራሱ እሷን ለመድፈር በጣም ጉጉት ወይም ደግሞ በጣም እንትን እያሉ ነበርና ከመደፈሩም ያመለጠችው ዴቭ መጥቶ ነበር ያዳናት። አንተ ባትመጣ ኖሮ ህይወቴ ተበላሽቶ ነበር ዴቭ እያለች ስታመሰግነውና ስታለቅስ ነበር አዴ። እንደውም ያው በፊት ፍቅር ጥያቄ ያልተቀበልኩበት ህይወቴን ያዴ እናትም እጅግ በጣም አዝናለች። አዴ በጣም እያለቀሰችና በጣም የተከፋች እንግዲህ ከዴቭ ተለይታለች። ነገር ግን ሌሎቹ እንደማይዱነት ተስፋ አድርጋለሁ። እንግዲህ የአዴ እናት ጫኔና ሌሎቹ አንድ ላይ በመሆን ጫኔ ሚስቱንም እያሰቃያትና እየመቷት ነበር። እንዴት አገባ ታላቋ እኮ ነው እያሉ እያወሩ ነበር። ነገር ግን በጣም ከባድ ነው ያለችበት አዴ ሁኔታ ማለት ነው። ዴቭ እጅም በጣም ከፍቶታል፣ እያለቀሰ ነበረ፣ እየጮኸ ነበረ። ነገር ግን እነሱ ምንም አይሰሙም። ፍቅር ደግሞ ዴቭን ለማግባት እቅዳለች። አዴን ለማናደድ እሱን አገባለሁ እያለች እንትን እያለች ነበረ። ነገር ግን ሌላ እቅድ እያቀደች ነው። ዴቭን ለማግባት እያሰበች ነው። ከእናቷ ጋር እያወራች ነበር። ግን እናቷ ስለሚጋብቻ ነው ትምህርትሽን ተማሪ አንቺ እኮ ልጅ ነሽ እያላት እየተቆጣች ነው። በጥፍ እያለቻት እየጮኸችበት ነበር። ይሄ ሁሉ ሰበብ ፍቅር ያመጣችው ነው ማለት ነው። አዴ ግን ልዩ ነች፣ በጣም ተከፍቷለች ማለት ነው። ብርሃን እህቴም እያለች ነበር፣ ስትጮህ ነበር። እናቷም እንደዛ እጅግ በጣም አዝኗል ሁሉም። ሊዱም ደግሞ ወንድሜ እያለች እየጮኸች ነበረ። ወንድሟ ያው ታስሯል። ሁሉም እያለቀሱ ነበረ። ሌላ አማራጭ የለም፣ ምን ላድርግ እያለች እያለቀሰች ነበር። ሊዱም ደግሞ ወጥታ ከቤት የት እንደገባች አይታወቅም። ልትጠለፍም ትችላለች ማለት ነው። ምክንያቱም አንድ ቦታ አትቀመጥም። ወንድ መፈለጋ ወጥታለች ከቤት ማለት ነው። ወንድሟን ለመፈለግ ሄዳለች ሊዱ ማለት ነው። ሊዱ ጠፍታለች፣ እናቴ የት እንዳለች አላቅም እያለች እያለቀቀች ብርሃን እናቷ እየነገረቻት ነበር። እንደም ሂጂና ፈልጋት፣ የትም አትሄድም፣ እዚህ አካባቢ ነች እያለቻት ነበር። ግን ላገኛት እኮ አልችልኩም ሊዱን እናቴ እያለቻት ነበር ብርሃን ማለት ነው። ሌሎቹ እንግዲህ አዴን ለማዳን እየተጠባበቁ ነው። አዴ ግን በጣም እያሰቃዩትና ይዘዋት በግድ በጉልበት እየወሰዷት ነው። ምንም አማራጭ የለም እያለ ሲያለቅሱ ነበር። ሌላ ግን ምንም ጫኔ ደግሞ ሚስቱን እያሰቃያት ነበር ማለት ነው። ሚስቱ በጣም እንትን እያለች ነበር። እጅግ በጣም ነው የምታዛዝነው። አዴ ግን ተስፋ ነበረኝ፣ አሁን ካንተ ልለዩ ነው፣ ከዚህ የምንወጣበት መንገድ አይጠፋም፣ አይዞሽ እያለት አዴን እያረጋጋት ነበር ዴቭ ማለት ነው። ነገር ግን ምንም እንትን እያሉ የት ገቡ ለምን አልመጡም እያለች እየተጨነቀች ነበር የአዴ እናት። ነገር ግን ከዚህ በኋላ ተስፋ ልጽ ስልኳ አይሰራም፣ ወንድሜ እኮ ምን ሆነ እያለች ሊዱ እየጮኸች ነበር። መጥቷል። እናንተ ጅሎች ወንድሜን ጥላችሁ መጣችሁ፣ እንዴት ወንድሜን ጥላችሁ ትመጣላችሁ? ስልኩ እኮ አይሰራም እያለች ሊዱ በጣም እየጮኸች ነበር። አዴን ለሙስና ማለት አልተመቸንም እያሉ ዴቭ እዛው ከአዴ ጋር ታስሯል ማለት ነው። ነገር ግን አዴ በጣም እየከፋች በጣም እያለቀሰችና በጣም እንትን እያለች ነበር። ነገር ግን ምን ማድረግ አለብን እያሉ እየተነጋገሩ ነበር። ወንድሜ እንዴት ጥላችሁ ትመጣላችሁ እያለች ተረጋጊ ሊዱ፣ ወደ ልትሄጂ ነው? የጅብ በራት ልትሆኝ ነው እንዴ? ጅብ ወንድሜ ጅብ በላ ማለት ነው እያለች ነበር። ጅብ ቤት ውስጥ እኮ ሆነ ጅብ እኛ ቤት ውስጥ ናት፣ እነሱም ቤት ውስጥ ናት፣ ጅብ አይበላችሁም አታስቢ እያለች ነበር ብርሃን።
ብርሃን እያለቻት ነበር። ነገር ግን አራት ጨነቂ እነሱ ምንም አሁን ጅብ እኮ ቤት ውስጥ ነው ያለን፣ ምን ላርግ? ይሄ ሰው ያበዛውን የሰው ለምንድን ነው ያሰራ እያለች የአዴ እናት እጅግ በጣም የተናደችና እየጮች ነበር። እናንተስ እንኳን ማመለጠቻ እንኳን ሳይዛችሁ መጣችሁ፣ ነገ ጠዋት እኔ ራሱ ሄዳለሁ እያለች የአዴ እናት በንዴት ብትናገር ነበር። እማዬ አንቺ በጭራሽ እዛ መሄዳችም ከባድ ነው፣ ጭራሽ የባሰ ይመጣል። አንተ ደግሞ በዚህ ሰዓት ወደ ልትሄድ ነው? በዚህ ምሽት ጄጂ በራደመውን አስበሃል እንዴ እያለች ስጭውበት ነበር። አሸነፈኝ እባክህ እዚህ ይደሩና ነገ ትሄዳላችሁ እያለች የአዴ እናት እንትን እያለች ነበር። አይ እናቴን ብቻ ትቼ ማደር አልችልም እማዬ፣ ለማን ትቼ ዛለድ እያለ አብረን እንሄዳለን በቃ እያለ እኔስ የት እንሂድ? ምን እሺ ነው እኔን ካልተከተልክ አይሆንም እንዴ እያለ